በእጄ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 5 ደራሲ ሐኑፊ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢሃን በነጋታ ወደ ልጅቷ ቤት ሄደ። አባታችን መራመድ ስለማይችል እቤት ቆየው። ጭንቀቱ ሊገለው ምንም አልቀረውም ነበር። 10 ጊዜ ሰዓቱን ያየዋል። 1 ሰዓት ሞላ። ጭንቀቱም ጨመረ። አሰላሙ አለይኩም ኢሃን ነበር። ኢሃን ምን አለች? በአላህ ንገረኝ። አይኖቹን ባቀረሩ። አረ መጀመሪያ ያላህ ሰላምታን መልስ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በስራው ያፈራ አንገቱን ደፋ። እና አላህ ይስማው። ኢሃን እየተቀመጠ ወሬውን ቀጠለ። በጣም አዝናለሁ ወንድሜ። ኢሃን በቃ እንደፈራሁት እምቢ አለች። በቃ እኔም አውቀዋለሁ። ማማረር ጀመረ። ተው እባክህ፣ አውቀህ ሞተሃል። እባክህ እሷም እንዳየችን የወደቀችልህ የሴትነት ወግ ይዟት ነው እንጂ። በአንድ ጊዜ ፊቱ ከሐዘን ወደ ደስታ ተቀያየረ። እውነትህን ነው ኢሃን? ወላሂ በል እስኪ፣ በአላህ እየቀለድክብኝ እንዳይሆን። አረ የምሬን ነው። እሷም ተመኝታለች። በቃ ወንድሜ ዱዓ ተሳክቷል። ለምነህ ተሐጁድ ሰግደህ እንዲሁም አልቀረህ ሌላን አገኘህ። አይስሞ ለካ ስሟንም አታውቀውም። ሌላ ትባላለች። ያማችህ ልንገርህ እንዴ? ደስታው በስቶበት ማውራትም አቅቶታል። እግሩን አሞት ነው እንጂ ተነስቶ ቢሮጥ ቢዘል ደስታውን አይገልጸውም። የደስታው ብዛት ሱጁድ ወረደ በእንባ። ኢሃንም የአባታችንን ሁኔታ ሆድ አስብቶት አነባ። ብቻ እሱም በቶሎ አገግሞ ሽማግሌ ተላከ። ባህላቸውን የአካባቢው ኒካህም ታሰረ። ግን የአባታችን ቤተሰቦች ትንግርት ሆኖባቸዋል። ማንም የገጠር ሴት ያገባል ብሎ የጠበቀ የለም። አዲስ አበባ ያሉት የእናቱ ቤተሰቦች ባይዋጥላቸውም እነሱ ጋር መጥቶ ሰርጉ እንዲደረግለት ነገሩት። ግን ሌላ እኔ ከትውልድ ስፍራዬ ንቅንቅ አልልም አለች። ሀገር ጉድ ያለለትን ሰርግ ተደግሶ ከሱ በኩል ግን አንድ ወንድሙ ኢሃን ነበር። ዘመዱን ቤተሰቡም ሚዜውም ዘመዶቹ እዚህ ነው የሚሆነው ብለው አኩርፈው ቀሩ። ሰርጉን በሚያምር ሁኔታ ተጠናቀቀ። አዲሶቹ ሙሽሮችን በተዘጋጀላቸው ቤት አብሮ መኖራቸውን ቀጠሉ። ፕሮጀክታቸውን በሚያምር ሁኔታ እየሄደላቸው ነው። ኢሃንም ከሙሽሮቹ ጋር የተጫወተ ያመሽና ወደ ማደሪያው ይመለሳል። እንዲህ እያለ ሰርጋቸው ካለፈ 1 ወር ሞላ። ሌላም ጸባያ መቀየር ጀምሯል። ይህ ሁኔታ ያሳሰበው አባታችንም ለኢሃን ይነግረዋል። ቆይ ስሙ፣ ባህሪዋ የተቀያየረው ወይ የሆነ ያስቀየምካት ነገር ይኖር ይሆን? አረ ምንም የለም፣ እንደ ድሯችን ነን። ኢሃን ትንሽ አሰብ ካደረገ በኋላ እና የባህሪ ለውጥ ብቻ ኖርማል ነው፣ ፊዚካል ለውጥ የላትም ይስሙ። አዎ ኢሃን ምግብ እየበላን እያለ ያቅለሸልሻታል። በዛ ላይ ምንም አይነት ሽታ አጠልታለች። በሆነ ባልሆነ ትንጨነጫለች። ምናልባት እርጉዝ ሆና ይሆናል። እውነትህን እኮ ነው ኢሃን፣ ግን በምን እናውቃለን? እዚህ ሐኪም ቤት የለም የምትመረመርበት። አንተ አሁንም አልበሰልክም እንዴ? ብዙ ምልክቶች አሉ እኮ። ከሷ ጋር ተወያዩ። ደግሞ ርቅም ቢሆን እዛኛው ቀበሌ ትምህርት ቤት አለ። እዛ የሚሰሩ የጤና ባለሙያዎች አሉ። እዛ እንሄዳለን። አንተን የመሰለ ወንድም ስላለኝ ግን አልሐምዱሊላህ። ተቃቀፉ። አባታችንም ወደ ቤት ተመልሶ ያለውን ነገር ከሐላሉ ጋር ይነጋገራሉ። ኢሃን እንዳለውም ወደ ጤና ባለሙያዎቹ ጋር ለመሄድ ይስማማሉ። ኢሃን ሲመጣም ሐሳባቸውን ይነግሩታል። እሺ ነገ ከሱቢ ሰላት በኋላ እመጣና አብረን እንሄዳለን ብለው ተስማምተው ስለመሸ ኢሃንም ወደ ማደሪያው ሄደ። ኢምራን ግን ሌላ ማነች? ጣልቃ ስለገባው ይቅርታ ብዬ ጠየቅኩት። ልነግርሽ ነው ስሚ፣ ለማሳጠር እየሞከርኩ ነው እሺ እንድትረጂ። እና ሱቢ ከተሰገደ በኋላ መንገዱ ትንሽ አስቸጋሪ ስለነበረ ደግሞም ትራንስፖርት የሚባል ነገር የለም። በፈረስ ይዘዋት ሄዱ። በዛ ሰዓት የተነሱ አርፍደው ነበር የደረሱት። የጤና ባለሙያዎችም ነበሩ። ጥያቄዎች ጠየቋት፣ ምርመራም አደረጉላት። አባታችንና ኢሃን አብሮ ቆመው ነበር። ማንኛችሁ ናችሁ የሷ ባለቤት? እኔ ነኝ ዶክተር።
ላናግርህ ብላ ይዛው ሄዶች ዶክተሯ። ሚስትህ ውጤቷ እንደሚያሳየው ፕሬግናንሲ ቴስት እርጉዝ እንደሆነች ነው። እንኳን ደስ ያለ፣ ግን ብዙ እንክብካቤ ትፈልጋለች። ከዛ በኋላ ያወራቸውን አልሰማዋትም ነበር። ይህን ተመልሶ ጥምጥም አለበትና ማልቀስ ጀመረ። ኢስሞ ምን ሆነሃል? ሰላም አይደለም እንዴ? ተናገር እንጂ ያስጨነከኝ እኮ ነው። ጭራሽ ማልቀሱንና ለመናገሩን ሲያይ በቃ መጥፎ ነገር እንደሚሆን አሰበ። አይዞ በቃ ወንድሜ ማለቱን ጀመረ። ይህን አባት ልሆን ነው። ያይኑን ባላቆመ ምን? ይህ እኮ ታዲያ ደስታ ነው። ያስለቅሳል እንዴ? እኔ ደግሞ መጥፎ ነገር ማሰቤ። ብቻ ምን አለፋሽ ሁሉም ደስታ በደስታ ሆኑ። ለሌላ የነበራቸው እንክብካቤ በፈረቃ ነበር። የቤቱን ስራ የሚሰሩት እሷን ምንም እንድትሰራ አይፈቅዱላትም። ግን የሌላ እርግዝና በጣም አስቸጋሪ ሆነ። ሌላ ሐሳብ የሆነባቸው ደግሞ የምትወልድበት ቦታ ነበር። እሷም ወደ ከተማ ሂጂ ብትባል አሻፈረኛለች። እኔ ከአባቴ አልነጠልም። አባቷም ሁኔታዋ ስላሳሰባቸው ሂጂ ቢሏትም እምቢ አለች። ልትወልድ አካባቢ አባቷ ቤት ሆነች። የማይደርስ ቀን የለም። ያቺ ቀን ደረሰች። ሌላ እኩለ ሌሊት ላይ ምጥ ጀመራት። አባታችን ተጨንቋል። የሚያደርገው ጠፍቶበታል። አባቷ በዛ ሰዓት ወጡና ከቤት አንዲት ሴትዮ ይዘው መጡ። የባህል አዋላጅ ነበረች። አባታችን ግን አይሆንም አለ። እሱ በእንደዚህ አይነት ነገር አያምንም። ግን አባቷ ተቆጡት። አላህ ያለውን የሚሆነው ዝም ብለህ ስትሞት ለናያት ነው እንዴ? ደግሞ ጥሩ አዋላጅ ነች። ብዙ እናቶችን አዋልዳለች። መጋረጃ አስደረገች። ወንዶችም ውጡ ተባሉ። አባታችን ግን ከሷ ፊት ጭንቀቱ ሊገለው ደረሰ። ሰዓታት ተቆጠሩ። ሌላ ጩኸቷ እየቀነሰ አቅም እያነሳት መጣ። አዋላጆቹም ተስፋ እየቆረጠች መጣች። አላህ ያቆረጠባት ቀን አትጠፋምና የዶሮ ጩኸት ሲሰማ ከዛች ጎጆ የሕፃን ልጅ ድምፅ አብሮ ተሰማ። አባታችን ሱብሂን ሰግዶ ወደ ፈጣሪው እጆቹን ዘረጋ። ከሱ ውጭ ተስፋ የለውምና። ሴቶቹ በጩኸት አደመቁት። ከመስገጃው ተነስቶ እየሮጠ ወደዛው ሄደ። አባቷ ልጅ አልሐምዱሊላህ በሰላም ተገላገለች ብለው አቀፉት። ጭንቀቱ ቢቀለው ብለው ገብተው እንዲያዩት አደረጉ። ድካሙ ጥውልግ አድርጎታል። በጨርቅ የተጠቀለለውን ሕፃን አጠገቡ አቅፋለች። ጠጋ ብሎ ሳማት። እሷ ፊት ላለማልቀስ እየታገለ ነው። የደስታ እንባ ግን አሸነፈው። እሷም እሱን ለማረጋጋት ስሙን ማን ትለዋለህ አለች። አንቺ ሕይወትሽን ልታጭለት ነበርኩ። አንቺው ሰይሚ። እንደዛ ካልክሽ እናቴ የሞተችው በወሊድ ሰዓት ነበርና ወንድ ልጅ መውለድና ስሙንም ኢምራን ለማለት ጓጉታ የነበረ ቢሆንም ሞት ቀደማት። የእናቴና የወንድሜ ማስታወሻ እንዲሆነኝ ኢምራን ብየዋለሁ እና ኢምራን የተባልኩት በዚህ የተነሳ ነው እልሻለሁ። እንደተነገረኝ ከሆነ ይሃን ጠዋት ሲመጣ ሌላም ወልዳለች። አጠገባቸው በጊዜው ስላልነበረ ራሱን ወቀሰ እና ሌላ እናትህ ነች አልኩት። አዎ የኔ ብቻ ሳይሆን ያንቺም እናት ነች። እናትሽ አልክ? የኔ እናት እኮ የውብዳር ነች። አይደለችም ውዴ። የውብዳርና ሌላ አብሮ አደግ ጓደኛሞች ነበሩ። ግን የውብዳር ከአባታችን ፍቅር ይይዛታል። ብዙ ጊዜ ልታጣላቸው ሞክራለች። ሌላ ደግሞ ከአባታችን እሷን ታምን ነበር። አንቺና ዛሬማ መንታትሽ ነች። ከተወለዳችሁ በኋላ ቤቱ ሰላም አጣ። ሌላ ጸባይዋ ተቀያየረ። እናንተ በተወለዳችሁ ሰዓት ፕሮጀክቱን ማልቆ ስለነበረ ምንም አላሰጋቸውም ነበር። ይህንም የፕሮጀክቱን መጠናቀቅ ተከትሎ ወደ ቱርክ ተመልሶ ነበር። አባታችን ይህን የለ ለማን ያማክር? በዛ ሰዓት ብቻ የሌላን ባህሪ ችሎ ለመቆየት አሰበ። ስትነግረውን ፈገግ እያለ ያልፋታል። በነገራችን ላይ አባቷ አርፎ ነበር እና ከባድ ሐዘን ላይ ነበረች። ለዛም ነው አባታችን ሁሉን ችሎ አብሯት የነበረው። በአንድ በተረገመ ቀን ግን እናታችን አንቺን ይዛ ከቤት ጠፋች። ብትፈለግ የበላ ጅብ አልጮኸ። የውብዳር ቤተሰብ ጋር ሲኬድ እሷም እንደሌለች ታወቀ። አብሮ ነበር የጠፉት። ግን አባታችን 1 ወር ሙሉ እዛ ቤት ጠበቃት፣ ግን አልመጣችም። ፖሊስ የለ አያመለክት ነገር።
ለአባቱ ደውሎ ያለውን ሁኔታ ሲነግረው ልጆቹ እንዳይጎዱ በቃ ይዛቸውና አላቸው። እኔና ዛሬማ ወደ ቱርክ ሀገር ሄድ። እቤት ያለችው የአባቴ ታላቅ ተቀብላ አሳደገች። አባታችን ግን ተመለሰ ወደ ኢትዮጵያ። እሷን ፍለጋ 1 ዓመት ሙሉ እሷን ፈልጓት ነበር፣ ግን ሊያገኛት አልቻለም። ከዛ በኋላ እግሩ ኢትዮጵያ ረግጦ አያውቅም። ለኔም ታሪኩን የነገረኝ 8ኛ ክፍል እያለሁ ነው። ሲያሳድገን ለሀገራችን ፍቅር እንዲኖረን አድርጎ ነው። ዛሬማ ግድ የላትም። እኔ ግን ኢትዮጵያ ማየት ፈልግ ነበር። ልክ 9ኛ ክፍል ስገባ አጎቴ ጋር ወደ ኢትዮጵያ መጣን። ዛሬማ ግን አባቴ ጋር ነው የምሆነው ብላ እዛው ሆነች። ዚዳንም አብሮን ስለመጣ ኑሯችንን ቀጥለን ትምህርታችንን እዚሁ አዲስ አበባ ውስጥ አለ የሚባል የግል ትምህርት ቤት እየተማረን ነው። እኔ ግን ህልሜ አንቺንና እናቴን ማግኘት ነበር። ሁሌም ዱዓዬ ትምህርቴን ስጨርስ እናንተን ለመፈለግ ትልቁ እቅዴ ነበር። ታዲያ እንዴት ልታገኝኝ ቻልክ? ማለቴ እናታችንስ? የእናታችን ነገር ለኔም ጥያቄ ነው ወዴ። አንቺን ያገኘሁሽ ግን ወደ ትውልድ ስፍራችን ሄጄ ነበር። ከአጎቴ ጋር ከዛ የውብዳር ቤተሰቦችን አገኘናቸው። የት እንዳለች ጠየቀን፣ ግን አናውቅም ነበር መልሳቸው። በስንት ልመናና ትግል ያለችበትን ቦታ አወቅ። እህቴን አገኘሁሽ። ኧረ ሉመይዛ ደከመኝ፣ ብዙ ወራው እኮ። ውሃ ተጎነጨ። አስር ማዛሌል ነው ወዴ። ከዚህ ያለፈ እኔም አላቅም። ታሪኩን የውብዳርን አግኝተን ስለሌላን ጠይቃታለን። ከዛ አማራጭ የለንም። ግን እኮ ይምራን እናቴ ደረቅ ነች፣ ምንም አትናገር። ፈገግ አለና እናቴ ትያታለሽ አሁንም? አንተ ሌላ ለምን እናቴ አትላትም አልኩት። እሷማ ስላላሳደገችን ነው። እኔም የውብዳር ስላሳደገች ነው እናቴ አልኳት። እሺ እኔ አስተዋይ፣ አሁን እኔ ወደ መስጂድ ልሂድ። አደከምኩሽ መሰል አረፍ በይ። ግንባሬን ስሙኝ ወጣ። አሁን ጥያቄዎቼ እየተመለሱ ነው። ነገር ግን እናቴና ሌላ ለምን ጠፉ? ትልቅ ጥያቄ። አክስታችንንም አልተነሳችም። ብቻዬን ሲደብረኝ ዘወር እያልኩኝ ቤቱን መቃኘት ጀመርኩኝና የሆነ ክፍል ውስጥ ፎቶዎች፣ ላፕቶፕ ምናምን አለ። መቼም የኢምራን ክፍል ነው የሚሆነው ብዬ ብዙም ትኩረት አልሰጠሁት። ግን ሳላስበው በለበስኩት ጋቢ ከጠረጴዛው ላይ ወረቀቱን በተንኩት። ጎንበስ ብዬ ያነሳኋቸው ወረቀቶች፣ አንድ ወረቀት ግን ልቤን ሳበው። ወረቀቱ ላይ በትልቁ ተጽፏል። ወረቀቶቹን አስቀምጬ ፎቶዎችን አየኋቸው። የማውቃቸው ፎቶዎች ነበሩ፣ ግን ማስታወስ አቃተኝ። ሁሉንም በተራየዋቸው። እናቴና የሆነች ቆንጆዬ ሴት ፎቶ ነበር። በደንብ አስተውዬ ሳየው የእናቴ ማስታወሻ ውስጥ ያየሁትና የእናቴ ፎቶ አለ፣ ግን የልጅቷ ፎቶ ተቃጥሎ ነበር። እዚህ ጋር ግን ሙሉ ፎቶውን እንደሆነ አሰብኩኝ። ሌላው አንድ ፎቶ የአባታችን፣ ይህም አንደኛው ፎቶ በእናቴ ማስታወሻ ውስጥ የነበረው ፎቶ ነው። ፎቶዎቹን ይዤ ወደ ሳሎን አመራው። ኢምራንም አልመጣም ነበር። አክስቴም አልተነሳችም። ወደ ክፍሏ ሄድኩኝ። ቀስ ብዬ በሩን ከፈትኩ፣ ግን ማንም ሰው የለም። አልጋውም እንደተነጠፈ ነው። ሙሉ በሙሉ በሩን ከፈትኩት፣ ግን ማንም የለም። እንዴ አክስቴ ልረፍ ብላ አልነበረ ሄደችው? ከኋላ የሆነ ነገር እንዳለ ተሰማኝ። ጥላው ሲከብደኝ ቀኝ ትከሻዬ ላይ የሰው እጅ የሚመስል ነገር ሲያርፍብኝ ታወቀኝ። ጩኸቴ ቤቱን አስተጋባሁ። ልጄ ከመታጠቢያ ቤት ወጣች አክስቴ። አንተ መጅኑን ሆንክ ልጅ፣ ምን ይሻልሃል? ልጅቷ ምን ታድርግህ? በጣም ተናዳ ነበር የተናገረችው። እኔ ከድንጋጤ ብዛት እጄና እግሬ መንቀጥቀጡን አላቆመም። ማማ ወላሂ ትደነግጣለች ብዬ አላሰብኩም አለ ዚዳን። ሂዱ ጣባክ፣ አንተ ቀልድህና ቁም ነገር አይለይም። እንደዚህ አይነት ቀልድ አለ እንዴ? ወደ ሳሎን ወረደ። አክስቴ በጣም አስደነገጠሽ እንዴ እኔ ልጅ? እኔን ብላ አቀፈች። የእናቴ እቅፍ ውስጥ እንደገባው ያህል ነበር የተሰማኝ። የስልክ ጥሪ ድምጽ የተሰማ። ሄሎ አኑ። ወይ እንዴት ዋልክ? ደህና ነኝ እኔ። አንቺስ እንዴት ነሽ? ይመስገን ፈጣሪ። ሉመይዛ ደህና ነች። አጠገብ ካለች አገናኝ። መቼ እስከ ትምህርት ቤት ትመለሳለች? ኧረ አልተመለሰችም አለ ቀስ ባለ ድምጽ። እንዴት ነው የማትመለሰው በዚህ ሰዓት? ሰዓቱን አይተኸው? ምን አይነት ቀልድ ነው የሚቀለደው? አኑ
አቤት ምንድን የሚያርበተብት ተናገር እንጂ ትጋለች። ሉሜዛ እኮ እቤት ጠፍታለች። የድንጋጤ ሳቅ። ጠፍታለች ማለት ወዴት ነው የምትጠፋው? ምን አይነት ቀልድ ነው የምትቀልደው? ቀልድ አይደለም። ነገር ግን እቤት የመጣው ቀን ነው እሷም የጠፋችው። ሻወር ለወስድ ስገባ ነበረች እኮ፣ ግን ጨርሼ ስወጣ ቤት አልነበረችም። አንተ ያመሃል እንዴ? ከኔ ውጭ እኮ ማንንም አታውቅም እዛ አካባቢ። ወይኔ ውቤ፣ ለአንተ ልጄን አምኜ መስጠቴ። እኔ ምን ላድርግሽ? ለፖሊስ አመለከትክ? እሺ ሰፈር ውስጥ ፈለካት? ምናልባት ከኛ ግቢ ቀጥሎ ያለው ግቢ ከከድጃ ቤት ጋር ልትሆን ትችላለች። ከዛ ውጭ የትም ልትሄድ አትችልም። አባቴን እንሳኝ፣ ልጅ አንድ ነገር ትሆንና አንላቀቅም። ስልኩ ተቋረጠ። እኔም ወደ ሳሎን ወረድኩኝ። ዚዳን አኩፎ ተቀምጧል። እኔም መጅልሱ ላይ ተቀመጥኩ። ጀርባውን ሰጥቶኝ ተቀመጠ። ነገረ ስራው አናደደኝ። ከአንተም ብሶ ልታኮርፈኝ ባልሆነ አልኩት። ዝም አለኝ። እያናገርኩ እኮ ነው። አየሽ፣ በአንቺ ምክንያት ከማማ ጋር ተጣላው። ደስ አለሽ? እኔ ያጣላሁ አትመስልም? ምን እያልክ ነው? እኔ ነኝ እንዲያጣላሁ? በራስ ስራ ነው የተጣላሁ። ኧረ እባክሽ እንደሱ ነው የሚሰማሽ? አንቺ ባትጮይ እኮ አትቆጣኝም ነበር። አንድም ቀን ተቆጣኝ የማታውቀውን ኢምራን ስትቆጣኝ ራሱ የምትከላከልልኝ የነበረው በአንቺ የተነሳ የመጀመሪያ ጊዜ ተናገረች። እና ማን አስደንግጠኝ አለ ነው? ደግሞ ምን መሰልኩ? አስደንግጠኝም አልጮህ። አንተ ያመሃል እንዴ? ቆይ በጣም አናዶኝ ነበር የተናገርኩት። የበረደወል ድምፅ ተሰማ። አሁን ደግሞ ለኢምራን ተናግረሽ አጣይኝ ከሱ ጋርም ብሎ ሊከፍት ወጣ። ንግግሩ ቅጥል አደረገኝ። አቃጣሪ መሰልኩት እንዴ? ኢምራን ነበር የመጣው። ተያይዘው ገቡ ወደ ቤት። ኢምራን ከመግባቱ እጄ ላይ ያለውን ፎቶና ወረቀት ነው ያየው። ከየት አገኘሽው? አለ ኮስተር እንዳለ። ደንግጦ ነበር ያየሁት። መደንገጤን አይቶ ፈገግ አለ። ዚዳንም ወደ አክስታችን ክፍል ሄደ። ይህንን ፎቶ አውቀዋለሁ ኢምራን አልኩት። ማለት የት ነው የምታውቂው? ጠየቀኝ። እናቴ ማስታወሻ ውስጥ ይህ ፎቶ አለ፣ ግን የእናቴ ብቻ ነው። ይህች ልጅ የለችም። ፎቶዋ ለብቻው ተቃጥሏል። እና ደግሞ ባለፈው ፌንት የሰራው ለምን መሰለ? ያው ውዴ ፎቶ ላይ ራስሽን የሚመስል ሰው ስላየሽ ደንግጠሽ ነው መሰለኝ። አዎ ልክ ነህ። እሱም እንዳለ ሆኖ የአባታችን ፎቶ ነው ይበልጥ ያስደነገጠኝ። ማለት እናቴ ማስታወሻ ውስጥ ብዙ ስለሱ የሚያወሩ ነገርና በተጨማሪም ፎቶም አለ። ፎቶውን ከስልኬ ላይ ያሳየሁት። አሰብ አደረገና አዎ ባባ እንደነገረኝ ከሆነ የወብዳር አባታችንን አፍቅረው ነበር። ልታጣላቸው ሞክራለች፣ ግን ድንገት ሁለቱም ተያይዘው ጠፉ። ለማንኛውም ሁሉንም በሂደት እናውቀዋለን። ትንሽ ጊዜ ነው የሚፈጅብን። እሺ ይሄስ ወረቀት? ይሄ ወረቀት ከእናታችን ለአባታችን የተሰጠ የመጨረሻ ቅርስ በይው። እስካሁን ሰዓት ድረስ ሳይጨማደድ በክብር ነው ያስቀመጠው። ጋሼ ልጅ እኮ ጠፋች። እንባ ከዓይኖቹ እንደ ጉድ ይወርዳል። የኔ ልጅ የሰው ልጅ ነው የኔ ልጅ የምትይው? ጋሼ እንደዚህ አትበለኝ። ሉሜዛ የኔ ልጅ ነች። የኔ ልጅ ግን የሰው ልጅ ደብቀሽ አኑረሽ እስካሁን መቼ ይሆን እንደ ሰው የራስሽን ህይወት የምትኖሪው? ስነግርሽ ከጭቅጭቅ ትወስጂዋለሽ። ጋሼ እኔ እኮ እዚህ መምጣት የምጠላው ለዚህ ነው። ሁሌም እኔም ሞቀስ። ዚዳንና አክስቴ እየተሳሳቁ ከፎቅ ወርደው ወደኛ ተቀላቀሉ። ዚዳን የተናገረው ነገር ስላበሸቀኝ ፊት ነስቻለሁ። ኢምራንና አክስቴ የሚያወሩት ነገርን እየሰማው ስቃለሁ። ዚዳን ሲያወራ ግን የሚያስቅ ነገር ቢሆንም ሳቄን ዋጥ አደርገዋለሁ። ይህም ሁኔታ እያናደደው መሆኑን ከፊቱ ተረድቻለሁ። እሰይ የታባቱ ማን ተቃጥሎ ማን ይቀራል አልኩኝ በውስጤ። ወደ 11 ሰዓት አካባቢ ኢምራን ወደ ክፍሉ ይዞኝ ሄደ። ውዴ ሰላት መጀመር አለብሽ። እኔ ሁሉንም ነገር አሳይሻለሁ። ከልብሽ አዳምጪ። እሺ ውዴ። የሰላት ሸርጦች 9 ናቸው። ኢስላም፣ አቅል፣ ታይምስ፣ ረፋዑል ሐዲስ፣ ኢዛለቱ ነጃሳ፣ ሲትሩል አውራ፣ ድኹሉል ወቅት፣
ኢስቲቅባሉል ቂብላና ንያ ናቸው። ቆሻሻን ማንሳት አለብሽ፣ እንዲሁም ኢስቲንጃ ማድረግ አለብሽ። ገላሽን መሸፈን እና የሰላት ወቅት እስኪገባ መጠበቅ፣ ቂብላን መቀዳጀትና ልሰግድ ነው ብሎ መነየት፣ እነዚህ ሸርጦቹ ናቸው። አሁን ሻወር ውሰጂና እንዴት እንደምትሰግጂ እንዲሁም ምን እንደምትይ እነግርሻለሁ። ከነገ ጀምሮ ቂራት ትጀምሪያለሽ። የደስታ እንባ አይኔን ሸፈነው። ብቻ ጥምጥም ብዬ አቀፍኩት። አይዞሽ የኔ ልዕልት፣ አሁን ሻወር ውሰጂ፣ እኔ ልብስ ይዤልሽ ልምጣ ብሎኝ ወደ ክፍሉ ገባ። ለስለስ ያለ ሙቅም ቀዝቃዛም ያልሆነ ውሃ ከላይ ይፈሳል። እንደስከ ዛሬው ግን አይደለም። ለየት ያለ ይሆን? ከላይ ላይ ቆሻሻ እየተወገደ እንዳለን የሚሰማኝ። እንባዬ ከሚወርደው ውሃ ጋር እኩል ይወርዳል። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።